በዚህ ጥቅስ ላይ የምናገኘው ቅዱስ ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ላይ ሆኖ ከተናገራቸው 7 ቃላቶች መካከል አንደኛው ነው። በታላቅ ድምጽ ጮሆም አምላኬ አምላኬ ለምን ተውከኝ አለ። በዙሪያው የነበሩ ሰዎች ይህንስ ኤልያስ ይጠራል አሉ። ይህ የጌታችን ጩኸት ለብዙ ጥያቄና ምርምሮች ምክንያት የሆነ የመስቀል ቃል ነው። ምክንያቱም ኢየሱስ ክርስቶስ አምላክ አይደለም ወይ የሚለው ጥያቄ ቢነሳ ኢየሱስ ክርስቶስ አምላክ ነው። ኢሳይያስ 9:6 ላይ ነብየ ልዑል ኢሳይያስ ኃያል አምላክ ብሎ ይጠራዋል። ማቴዎስ ቤተክርስቲያን ቅዱስ ጳውሎስም ሮሜ 9:5 ላይ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። አምላክነቱ ጊዜያዊ ሳይሆን ዘላለማዊ እንደሆነ ይነግረናል። እንደዚሁም ደግሞ አቡ ቀለምሲስ ወንጌላዊ ቅዱስ ዮሐንስ በአንደኛ መልእክቱ ምዕራፍ 5:20 ላይ እርሱ እውነተኛ አምላክ ነው ይላል። አምላክ በጸጋ ወይም ሐሰተኛ አምላክ ሳይሆን እውነተኛ አምላክ ነው ብሎ ያስቀምጠዋል። ዮሐንስ 1:3 ላይ ሁሉም በእርሱ ሆነ ይልና ከሆነውም ነገር አንዳች እንኳን ያለ እርሱ አልሆነም ይላል። ከተፈጠሩ ፍጥረታቶች መካከል ያለ ኢየሱስ ክርስቶስ የተፈጠሩ ምንም አይነት ፍጥረታቶች የሉም። ቆላስይስ 1:16 ላይም ሁሉም በእርሱና ለእርሱ ተፈጥሯል ይላል። ሁሉም በእርሱ አለ በኢየሱስ ክርስቶስ ሁሉም ለእርሱ አለ። ለምን? ለአንክሮ፣ ለተዘክሮ፣ ለምስጋና፣ ለውዳሴ ሁሉም በእርሱና ለእርሱ ተፈጥሯል ይላል። ታዲያ ኢየሱስ ክርስቶስ ፈጣሪ ከሆነ አምላክ ከሆነ ለምን አምላኬ አምላኬ አለ? አምላክ ደግሞ ሌላ አምላክ አለ ወይ የሚል ጥያቄ ቢነሳ ደግሞ አምላክ ሌላ አምላክ የለውም፣ ሊኖረውም ደግሞ አይችልም። ታዲያ ኢየሱስ ክርስቶስ ይህ ቃል የተናገረው ለአብ ነው ወይ ብለን ስንመለከት ለአብም አይደለም። ምክንያቱም አብና ወልድ የተለያዩበት ጊዜ የለም፣ ሊለያዩም አይችሉም። ምክንያቱም አብ ለወልድ ልቡ ነው፣ ወልድ ደግሞ ለአብ ቃል ነው። ልብና ቃል ደግሞ የሚለያዩበት ሂደት የለም። ላይን ጥቅሻ እንኳን አይለያዩም። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ዮሐንስ 10:38 ላይ አብ በእኔ እንደሆነ እኔም በአብ እንደሆንኩኝ ይላል። አብ በወልድ ውስጥ አለ፣ ወልድም ደግሞ በአብ ውስጥ ሁሉ ሆኖ ይኖራል። እንደዚሁም ደግሞ ዮሐንስ ወንጌል ምዕራፍ 16:32 ላይ እነሆ እያንዳንዳችሁ ወደ ቤት የምትበታተኑበት እኔም ለብቻዬ የምትተውበት ሰዓት ይመጣል፣ አሁንም ደርሷል ይልና ነገር ግን አብ ከኔ ጋር ስለሆነ ብቻ አይደለም ይላል። ስለዚህ ክርስቶስ በተሰቀለ ጊዜ አብ ከወልድ ጋር ነበር፣ የተለያየበት ጊዜ የለም። አንዳንድ መናፍቃን እንደሚሉትም ደግሞ ኢየሱስ ክርስቶስ መለኮት ውስጥ ተለይቶት አይደለም አምላኬ አምላኬ ለምን ተውከኝ አለ። ምክንያቱም የመለኮትና የሥጋ ተዋህዶ በክፉ ቀን እንደሚለያይ እንደ ክፉ ባለንጀራ አይደለም። ያለ መለወጥ ያለ መከፋፈል የሆነ ፍጹም ተዋህዶ ነው። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ የጮኸው ለምንድን ነው የሚለው ነገር ስንመለከት በአንደኛ ደረጃ ጌታችን መድኃኒታችን ኢየሱስ ክርስቶስ የጮኸው ጩኸት የራሱ ጩኸት ሳይሆን በሲኦል ለዘመናት የተተወውን የሰው ልጅ ጩኸት ነው የጮኸው። ይህ ጩኸት አዳምም ልጆቹም ለዘመናት ሲጮሁት እንደነበሩ መጽሐፍ ቅዱስ ይነግረናል። መዝሙረ ዳዊት መዝሙር 21:22 ላይ ስትመለከቱት በዕለተ ዓርብ ከተፈጸሙ 29 ትንቢቶች መካከል በአብዛኛው የትንቢት ቃል የሚገኘው በዚህ የመጽሐፍ ቅዱስ ክፍል ነው። ዝቅ ብላችሁ ስትመለከቱት እጅና እግሮቼ የተቸነከሩብኝ፣ አጥንቶቼ ሁሉ ተቆጠሩብኝ፣ ልብሴም ለራሳቸው ተከፋፈሉት፣ በእጀ ጠባቤም ላይ ደግሞ ዕጣ ተጣጣሉ እያለ ልበ አምላክ ቅዱስ ዳዊት ስለ ክርስቶስ የዕለተ ዓርብ መከራ ይዘረዝራል። ቁጥር 1 ላይ ስትመለከቱት ግን አምላኬ አምላኬ ለምን ተውከኝ ያለ ነው የሚጀምረው። ስለዚህ ኢየሱስ ክርስቶስ ይህ ጩኸት የጮኸው የራሱ ጩኸት አይደለም፣ የአዳምና የልጆቹ የነቢያት ጩኸት ነው የጮኸው። ይበልጥ ደግሞ ግልጽ የሚያደርግልን አንድ የመጽሐፍ ቅዱስ ጥቅስ እንጨምር። ዕብራውያን መልእክት ምዕራፍ 5:7 ላይ እሱ በሥጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና እንባ ጋር ጸሎትና ምርጃ አቀረበ ይልና እግዚአብሔርም ስለ መፍራቱ ተሰማለት ይላል። በምን ወራት አለ? በሥጋው ወራት። ከምን ሊያድነው የሚችል? ከሞት ሊያድነው የሚችል ይላል። ብርቱ ጩኸት የተባለው ዳግመኛ መጮህ የማያስፈልገው ለዘላለም የሚሆን ግዳጅ የሚፈጽም የማያዳግም ጩኸት ስለሆነ ነው። ሌላው ደግሞ ተሰማለት የተባለው ለራሱ አለመሆኑ ያረጋግጥልናል። ምክንያቱም ኢየሱስ ክርስቶስ በዕለተ ዓርብ ከሞት አልዳነም። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ የእኛን ከሞት መዳን የራሱ አድርጎ ለምን ተውከኝ ብሎ ጮሆልናል ማለት ነው። ስለዚህ ኢየሱስ ክርስቶስ የጮኸው በአንደኛ ደረጃ ለዘመናት በሲኦል የተተወው የሰው ልጅ ጩኸት ሲሆን፣ በሁለተኛ ደረጃ ደግሞ ለአቅርቦተ ሰይጣን ነው። ሰይጣንን ለማቅረብ ማለት ነው። ነገረ ስጋዊ ወይም የኢየሱስ ክርስቶስ ነገር ከዲያብሎስ የተሰወረ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ በታንኳ ላይ ሲተኛ ሩቅ ብሲ ፍጡር አድርጎ ነበር የሚስለው። ተነስቶ ደግሞ ባህርና አውሎ ንፋሱን ሲገስጽ
ሲያዛቸው እነሱም ደግሞ ለሱ ሲታዘዙለት ፈጣሪ ይሁን እንዴ ብሎ ይወዛገብ ነበር። እንደዚሁም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ከበለስ ፍሬ ሲፈልግ ሲራብ ሲመለከተው ይህማ ፍጡር ነው ይል ነበር። መልሶ ደግሞ 5 እንጀራና 3 ዓሣ አበርክቶ ሴቶችና ሕፃናት ሳይቆጠሩ 5000 ሰው ተመግቦት 12 መሶብ ፍርፋሬ ሲነሳ ደግሞ አምላክ ይሁን እንዴ ብሎ ደግሞ ግራ ይጋባ ነበር። በደረቅ ግንባር ላይ ልሙጥ ሆኖ በተወለደ ሰው ግንባር ላይ ጭቃ አድርጎ አይን ሲፈጥር ፈጣሪ ይሁን እንዴ ብሎ ግራ ይጋባ ነበር። መልሶ ደግሞ ለሰው ልጅ የሚስማሙ ነገሮችን ሲያደርግ ሲመለከተው ደግሞ ይሄማ ፍጡር ነው ብሎ እንዲህ አይነት ግራ እየተጋባ እስከ ዕለተ ዓርብ ድረስ ደረሰ። በገዳመ ቆሮንቶስ ሲጠይቀው የነበረ ጥያቄ መልሶ ሲጠይቅ ትመለከታላችሁ። በገዳመ ቆሮንቶስ አንተ የእግዚአብሔር ልጅ ከሆን ከድንጋይ ዳቦ አድርገው፣ አንተ የእግዚአብሔር ልጅ ከሆን ከዚህ ከመቅደስ ራስን ወደታች ወርውር ያለ ነበረ ክርስቶስ ሲፈታተነው የነበረው። ልክ በዕለተ ዓርብም እንዲወዛገብ ነበር። ከዛ በኋላ ክርስቶስ አምላኬ አምላኬ ሲል ዲያብሎስ እኔ እኮ አምላክ መስሎኝ ነው ለካ ሩቅ ብሲ ነው አለና ለብዙ ዘመናት የሰው ልጆች ነፍሳቸው የተቆራኘ ወደ ሲኦል ያወርድ ነበርና ልክ ክርስቶስም በዕለተ ዓርብ ይህ ቃል ሲናገር ዲያብሎስ እኔና አብ አንድ ነን ያለውን ቃል ረሳው። አብ ሕያው እንደሆነ እኔም ሕያው ነኝ የሚለውን ቃል ዘነጋው። ለብዙ ዘመናት የሰው ልጆችን ነፍስ ተቆራኝቶ ወደ ሲኦል እንደሚያደርግ ሁሉ የክርስቶስን ነፍስ ተቆራኝቶ ወደ ሲኦል ለማውረድ ሲመጣ አይደለም የኢየሱስ ክርስቶስ ነፍስ ሊቆራኝ ይቀርና የቆጡን አወርዳለሁ ብላ የብብቷን ጣለች እንደሚባለው ለብዙ ዘመናት የተቆራኛቸው ነፍሳትን ሁሉ ከሲኦል እንደለቀቃቸው እንመለከታለን። ስለዚህ ኢየሱስ ክርስቶስ ይህ ቃል የተናገረው ዲያብሎስን ወደሱ ለመጥራት ወይ ደግሞ ለማቅረብ እንደሆነ እንመለከታለን። በሶስተኛ ደረጃ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህ ቃል የተናገረው ለአብነት ነው። ዮሐንስ ወንጌል ምዕራፍ 11 ከቁጥር 29 ላይ ስትመለከቱ ከኔ ተማሩ እንዳለ ኢየሱስ ክርስቶስ በመከራ ጊዜ፣ በጭንቅ ጊዜ፣ በፈተና ጊዜ እንዴት ወደ እግዚአብሔር መጮህ እንዳለብን ሊያስተምረን ነው ይህ ቃል የተናገረው። በአራተኛ ደረጃ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የለበሰውን ሥጋ ቅድመ ተዋህዶ ፍጡር መሆኑ ወይም ደግሞ የነሳው ከመቤታችን ከቅድስት ድንግል ማርያም ነው። እመቤታችን ቅድስት ድንግል ማርያም ደግሞ ፍጡር ነች። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድመ ተዋህዶ ያ የለበሰውን ሥጋ ከተዋህዶ በኋላ ፍጹም አምላክ ነው። ከተዋህዶ በፊት ግን ፍጡር ነው። ስለዚህ የለበሰውን ሥጋ ቅድመ ተዋህዶ ፍጡር እንደነበረ ለማጠየቅ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህ ቃል ተናገረ እንጂ እሱ ሌላ አምላክ ኖሮት ወይም ደግሞ ሌላ እርዳታ ሽቶ የተናገረው ቃል እንዳልሆነ መገንዘብ አለብን። በእኔ የማይሰናከል ብፁዕ ነው እንዳለ በሱ እንዳንሰናከል፣ የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለኛ ለምንድን ግን የእግዚአብሔር ኃይል ነው እንዳለ ማኅቶተ ቤተክርስቲያን ቅዱስ ጳውሎስ ይህ ቃል ለኛ ኃይላችን ነው፣ ለኛ የድነታችን ቃል ነው። ክብርና ምስጋና ይግባው። እንኳን ለስቅለት በዓል በሰላም አደረሳችሁ። በዓሉ የሰላምና የፍቅር ያደርግልን። ወስብሐት ለእግዚአብሔር።